ቸርነት አሪፎ ማን ነው? ወጣቱ ኢትዮጵያዊ ዲፕሎማት ቸርነት አሪፎ በተባበሩት መንግስታት የምስራቅ አፍሪካ ልማት በይነ መንግስት ኢጋድ ቋሚ ተወካይ ሆኖ ተሹሟል። ለመሆኑ ይህ ወጣት ማን ነው? እንዴትስ ሊሾም ቻለ? በልጅነቱ ወደ ኬንያ ያቀናው ቸርነት አሪፎ የመጀመሪያ ደረጃ ትምህርቱን በናይሮቢ ኪሊማኒ ትምህርት ቤት ተከታትሏል። ከዚያም ወደ አሜሪካ አምርቶ ሁለተኛ ደረጃ ትምህርቱን በስኔሌቪያ ሎወር ሜሪዮን ትምህርት ቤት ተምሯል። በትምህርት ቤቱ ባገኘው የትምህርት ዕድል ስኮላርሺፕ አማካኝነት ቴምፕል ዩኒቨርሲቲን መቀላቀልም ችሏል። ወጣቱ ዲፕሎማት በፖለቲካል ሳይንስና ሕግ ትምህርት የመጀመሪያ ዲግሪውን ከአሜሪካው ቴምፕል ዩኒቨርሲቲ አግኝቷል። በአሁኑ ወቅት በስሎቬኒያ ዩኒቨርሲቲ የማስተርስ ዲግሪ ትምህርቱን በፐብሊክ አድሚኒስትሬሽን እየተከታተለ እንደሚገኝ በተባበሩት መንግስታት ድርጅት ድረገጽ ላይ የሰፈረው መረጃ ያመለክታል። ከአሁን ቀደም በተለይም በስደተኞችና በትምህርት ጉዳዮች የተባበሩት መንግስታትን ጨምሮ በዓለም አቀፍ መድረኮች በንቃት ሲሳተፍ መቆየቱንም በወጣቱ ዙሪያ የወጡ መረጃዎች ያመለክታሉ። የዲፕሎማት 6 ቋንቋዎችንም እንደሚናገር ታውቋል። ማለትም አማርኛ፣ ኦሮምኛ፣ ትግርኛ፣ ስዋሊ፣ እንግሊዘኛና ፈረንሳይኛን አቀላጥፎ እንደሚናገርም ነው የተገለጸው። ወጣቱ ኢትዮጵያዊ ዲፕሎማት ቸርነት አሪፎ በተባበሩት መንግስታት የምስራቅ አፍሪካ ልማት በይነ መንግስት ኢጋድ ቋሚ ተወካይ ሆኖ ተሹሟል። የሹመት ደብዳቤውንም ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አቀርቧል። ይህ ወጣቱ ዲፕሎማት እያነጋገረ ይገኛል።